አልሐምዱሊላህ በስንት ጊዜ አግኝቼ ቃለሁ። ትናንት ትዝ ካለ በጣም ተስፋ ቆርጬ ራሴን ላጠፋ ስል ነው አንተ ጋር የገባሁት። ራሴን ላጠፋ ያኔ 9 ጊዜ ሞክራለሁ ብዬ ነገር ነበር። 9 ጊዜ ራስሽን ለማጥፋት ሞክረሻል? ለምንድን ነው እንደዚህ የምታደርጊው? ንገሪኝ እስኪ፣ ምንድን ነው ያጋጠመሽ ነገር? ጉዳዩ ትናንት እንደነገርኩ ነው ያለው ነገር ማለት ነው። አዎ፣ ግን ማውራት አልቻልሽም። ትናንት ግልጽ አላረግሽም። ማውራት ትችያለሽ አሁን? ያው እችላለሁ። አሁን ንገሪኝ፣ ይውጣ እስኪ። ጉዳዩ ያው ትንሽ ቆይተዋል። እሺ። እና ትናንት እንዳልኩ ወንድሜ በተደጋጋሚ እንደሚስት ይጠቀምብኝ ነበር። ይሄን ጊዜ ልልክ አልችልም። አገር ቤት እያለሽ ነው? አይ እሱ ምክንያት በጣም ብዙ ነገር ይናጥቻለሁ ማለት ነው። በጣም ብዙ ይሄን ማለልክ ማለት ነው። አሁን ላይ የምኖረው ራሱ ለእናቴ ስል ነውና ማለት ነው። አንዴ መኖር ተስፋ እሷ ብቻ ነች። እሷን ላለማጣት ብዬ ነው ጠንካራ ልሁን ብዬ እየሞከርኩ ያለሁት። ያኔ 9 ጊዜም ስሞክር ምናልባት ያልተሳካልኝ ለእሷ እንድኖርላት ፈልገው ነው ብዬ ነው ያሰብኩት። እሱ እንዳለ ሆኖ ደግሞ ተመስገን ሰው ቀረብኩኝ ብዬ አንድ ሰው እንደ ፍቅር አገኘሁኝ። ፍቅረኛ ያዝኩ እንደ ሰው ተመስገን አንድ የምኖርለት ሰው አገኘታል ብዬ ደህና ከእሱ ጋር ሰላማዊ እየኖርኩ ነበር። ያኔ ሁሉም ነገር ረስቼ ተስፋ አግኝቼ እየኖርኩ ነበር። እኔ ማስብ የነበረው ከእሱ ጋር እንዴት ነው የምኖረው የሚለው ነገር ነበር ሁሌም የማስበው ማለት ነው። ግን እሱ ጋር የነበረው ነገር ሌላ ነገር ነበር። ያኔ ጀስት ላይፍ ነበር የሚፈልገው እሱ ማለት ነው። ደግሞ ያን ደስታ ልሰጠው አልቻልኩም። እንደ የመጀመሪያ አንቨርሰሪያችንን እያከበርን አይዞሽ። እሱ ያለው አዳማ ነው፣ እኔ ያለሁት አዲስ አበባ ነው። እዛ አዳማ ሄጄ ነበር የማገኘው 6 ዓመት አብረን ስንቆይ። የሚያለቅሽ እንጂ አትላል እና እኔ ያለሁት አዲስ አበባ ነው፣ እሱ ያለው አዳማ ነው። እየሄድኩ ነበር የማገኘው። አንድ ቀን ወደ ኢትዮጵያ መጥተህ ተገናኝተን አናውቅም። ሁሌም ስጠይቀው ለምንድን ነው አንተ የማትመጣው ስል ያው ስራውም ደላላም ስለሆነ አይመቸኝም ነበር እንዴ። ኖርማል የማስበው ስላልተመቸው ነው ብዬ ነበር ኖርማል እንደዛ ማስበው ማለት ነው። ግን እንደዛ ነበር ሁኔታው። ጓደኛው ሁሌም ይነግረኝ ነበር የመጀመሪያ ጊዜ ከዚህ ዳይንሽ ልጅ እያለ ይነግረኝ ነበር። እኔ አላውቅም የመጀመሪያም ስለሆነ ይሆን ማድሪ በጣም አምኜ ነበር ወላ ማለት ነው። እሱ ጋር መጨረሻ ነው ብዬ ነበር ያሰብኩት። ግን አንዴ እንዳልኩ አንቨርሰሪያችን ቀን የማው ነገር ነበር። ያኔ እንደ ማንኛውም ሰው እየተሳሳትን እያለ እሱ ወደ ሌላ ቦታ መሄድ ጀመረ። እዛን የማስታውሰው በቃ ያ ነገር ነው ጭንቅላቴ ላይ ያለው። አንስቼ ወረወርኩት። ሽንት መሽኛ በርግጫ መጥቼ ስወረውረው ምንም የማውቀው ነገር የለም። ወደቀ፣ ተዘራ። የማውቀው ብቻ እኔ ከዛ ቦታ እንዴት እንደወጣሁ አላውቅም። እያለቀስኩ ብቻ ወጣኝ። ከዛ በማግስቱ ግን የሰማሁት ጭንቅላቱ ተሰንጥቆ ሐኪም ቤትም እንደገባ ምናምን ነገር ነው ማለት ነው። አይዞሽ
የዛኔ ለራሴ በጣም ነበር ያፈርኩት። አሌክስ ይሄ ነው አድንከ ምክንያቱም አንድ ለምታፈቅረው ሰው ደስታን አለመስጠት ማለት ምን ያህል ከባድ እንደሆነ ያን ታውቀዋለህ አሌክስ። ከዚህ ስሜት ውስጥ መውጣት ፈልጋለሁ አሌክስ። ለራሴ በቤተሰብ መሆን እፈልጋለሁ። እናቴን ማስደሰት እፈልጋለሁ አሌክስ። በሌላው እንኳን ሰርቼ አላኮራኋት እንኳን ብቻ አላስደሰትኳት። በቃ ነገሮች ሁሉ ድርብርብ ያሉብኝ። ወይ ሰው ሀገርም ብወጣ እሱ እንኳን ማድረግ አልቻልኩም። የአረብ ሀገር ብር እንደምታውቀው እንኳን ለቤተሰብ ለራስ እንኳን አይበቃም። አሁን እንኳን ሌላውን ተሆነ በየወሩ እንኳን ለረመዳን የምልክላትን በላጣ የቻልኩት ዘንድሮ እንኳን ለረመዳን አላኩላትም ነኝ። እሷ በእኔ ምክንያት አዝናብኝ ቤት አልፈልግም አሌክስ። እኔ እሱ ሊሄድ ይችላል ዋቴቨር ምንም ይመስለኝ ወድ ቤት ወንድ ይመጣል እሱ ዛት ግን እኔ እሱ ሊሄድ ይችላል ዋቴቨር ምንም ይመስለኝ ወድ ቤት ወንድ ይመጣል እሱ ዛት ግን የምኖርለት ነገር አጣሁ። ምን ብዬ ልኑር? አንድ ተስፋ አለን ብዬ አሰብኩት እናቴ እነሱ ነበር። ለአንድ ጊዜ ሰማይ የተደፋብኝ መሰል ሁሉ ነገሬን አጣሁ። በአንድ ቀን በአንድ ጀበር ሁሉ ነገር ስትጠነጠቅ ምን ሊሰማ እንደሚችል ያን ሄደው የለም። መኖር ታዲያ ምን ጥቅም አለው አሌክስ? ለቤተሰብ ወይ ብር አልጠቀምክ ወይ እንደሰው አድርገህ ካላስደሰትከው ቤተሰብ ምን ላይ ነው መኖር? ይሄ ከሆነ መኖር እሺ ጊዜ አለመፈጠር አይሻል? አይዞሽ አይዞሽ ያንቺ ትንሽ ሳወራ ከቀልብ ላይ ብዬ ነበር። ምን ያህል ጊዜ ሆነሽ አሁን ከሀገር ከወጣሽ? ትንሽ ጊዜ ነው፣ አመት ከምናምን። ያው ቤት እየቀያየርኩ ስለነበር አሁን 3ኛ ቤት ነው። እዚህ ቤት ከገባ 8ኛ ወር። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? 25። አይዞሽ አይዞሽ፣ ተረጋጊ። አሁን ይቀልሻል። እሺ እንኳን አውራሽው። እስቲ አሁን ተረጋጊና ሚዩት አድርጊና አዳምጪኝ። እሺ አሌክስ፣ ነገር ይስተካከላል። እሺ የማይቀየር ምንም ነገር የለም። በህይወት ብቻ መኖርሽ ራስሽን ማጥፋት ኪሳራ። እመኝ፣ በዛ መንገድ እረፍት አታገኝም። መኖር ነው። ነገ መኖርሽን ትወጂዋለሽ። እንኳን ቀጠልኩት ያለሽ ግድ የለም። የደረሰብሽ ፈተና ምንም ይሁን ምንም ያህል ክብደት ይሁን ከህይወትሽ ጋር ሚዛን ሊደፋ አይችልም። ገብቶሻል? ህይወትሽ ውድ ነው። መቀጠል አለብሽ። ትቀጥያለሽ። ነገ ደግሞ ፀሐይ ይወጣል። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። አሁን የመጀመሪያው ነገር ማድረግ ያለብሽ ስለ እናትሽ ለእናቴው ነገር ማድረግ አለብኝ ምናምን የሚለው ታዩና መጀመሪያ አንቺ መዳን አለብሽ ለእናትሽ ለመሆን። ገብቶሻል? ለእናትሽ ለመድረስ አንቺ ጠንካራ ሴት መሆን አለብሽ። ሚስማር የበለጠ በተቀጠቀጠ ቁጥር እየጠነከረ ነው አይደል የሚመጣው? ቦታውን እየያዘ ነው የሚመጣው አይደል? በደንብ አድርገሽ ሚስማሩን በመዶሻ በደበደብሽው ቁጥር ወደ ውስጥ ገብቶ ለማውጣት ራሱ በጣም ከባድ።
ስለዚህ የበለጠ ፈተናሽ በበዛ ቁጥር የበለጠ ነገር ትልቅ ነገር ይጠብቅሻል። ይሄንን ምልሽ እያጽናናውሽ አይደለም እናት፣ እኔ በደንብ ስለማውቀው ነው በህይወቴ ውስጥ ነገሮች አንቺ ላይ የበለጠ በላይ መከራ ፈተና ሲደራረብብሽ እንዲህ ምን ሆኝ ምንድነው ለመኖር አልተፈቀደልኝ ምን ነው እስክትይ ድረስ ሊሆን ይችላል። እንደውም አንቺ ነሽ ህይወት የምትኖሪያት። ግን አሁን በተጎዳሽበት አካባቢ ሆነሽ አይደለም ምትድኝ። ራስሽን ለማጥፋት ብዙ ጊዜ ሞክረሻል። አየሽ፣ ለመሞት ነው ያልተፈቀደልሽ። ለመኖር አልተፈቀደልኝ ምናምን ማለት አትሺ። ምክንያቱም በትንታ እንኳን የምትጠፋ ህይወት ይዘን ግን አንቺ ብዙ ጊዜ ራስሽን ለማጥፋት በተደጋጋሚ ከባባድ ሙከራዎች አድርገሽ አልተሳካም። ስለዚህ ፈጣሪ እንድትቆይ ይፈልጋል ማለት ነው። አየሽ፣ ከዚህ በኋላ እንደዚህ አይነት ሙከራ እንዳታደርጊ። ያንቺ ህይወት ያንቺ አይደለም። መጀመሪያ ይሄንን ልንገርሽ ወደ ሌላው ነገር ከመሄዳችን በፊት ምንም አይነት ከባድ ሁኔታ ውስጥ እየፈረድኩብሻል። በጣም ከባድ ተስፋ የሚያስቆርጥ ሁኔታ ውስጥ ብትሆኚ ጥርስሽን ነክሰሽ ነገ ሌላ ቀን ይመጣል ብለሽ ማሰብ መለማመድ አለብሽ። ራስ ማጥፋት በምንም ተአምር ከዛሬ በኋላ ህይወትሽ ውስጥ ልታስቢው አይገባም። ገብቶሻል አይደል? ጤና ኖሮሽ ወተሽ እየገባሽ ነው፣ ቆመሽ እየሄድሽ ነው። አትሊስት ቆሞ መሄድ እኮ የማይችላል አሁን ሆስፒታል ኮማ ውስጥ ያለ ሰው ስንት ፍቅር የሚያምር የፍቅር ግንኙነት ውስጥ ሆኖ ያንን እንኳን ማጣጣም የማይችላል ታውቂያለሽ አይደል? በቃ ሆስፒታል ውስጥ ገብቶ ከባድ ህመም ይዞት የሚያምር ህይወት ኖሮት ማለት ነው። ስንት ገንዘብ ኖሮት አሁን ለእናቴ መድረስ አልቻልኩም ነው የምትይው አንቺ። ገንዘብ ኖሯቸው ስንት ሀብት ኖሯቸው ስንት ዝነኛ ሆኖ ታዋቂ ሆኖ ፌመስ ሆኖ ግን ሰላም የሌላቸው ሰዎች አሉ። ገብቶሻል? ስለዚህ አትሊስት አሁን ፈጣሪ እጅሽ ላይ ያለ ጥሩ ነገር የሰጠሽ ነገር አለ። ጤና ሰጥቶሻል፣ ወጥተሽ ትገበያለሻል። ይሄው ነገር ይስተካከላል። እመኝ። አሁን የመጀመሪያው ካቆሰሉሽና ከጎዱሽ ሰዎች መራቅ ነው የመጀመሪያው ለመዳን የምታረጊው ሂደት። ወንድም ተብዬው ይሄ ፍቅረኛ ተብዬው ገለመሌ የምትያቸው በሙሉ አውጥተሽ ቁርጥ አድርገሽ ጣያው። ከማንም ሰው ጋር እንዳታወሪ፣ ከማንም ሰው ጋር እንዳትገናኝ። እናትሽንም ኢምፖርታንት ስለሆነ ሰላም ትያቸዋለሽ ምናምን። ለጊዜው ዙሪያሽን አጥረሽ የማገገሚያ ሁኔታ ውስጥ መግባት አለሽ። አንድ ወታደር ጦር ሜዳ ተመቶ ሲወድቅ ምሽግ ውስጥ ነው የሚገባው። ቶሎ ፈሪ ስለሆነ ሳይሆን ቁስሉን ማከም አለበት እንደገና ለመዋጋት ከፈለገ። አንቺ ወጥተሽ በህይወት ውስጥ እንደገና ለመዋጋት የምትፈልጊ ከሆነ አሁን ኳስ በመሬት ይሄ ውዥንብር የሚያስለቅስ የሚያስጮህ ከባድ ሁኔታ ውስጥ እንደዚህ በጣም ተስፋ የሚያስቆርጥ ምናምን ሁኔታ ውስጥ ነው ያለሽው። አሁን ትናንትም ስትመጪ ራሴ ላጠፋ ነው ምናምን እያልሽን ነበር። በቃ አሁን ኳስ በመሬት አድርጊው፣ አረጋጊው። ገብቶሻል? ካረጋጋሽ በኋላ መጀመሪያ አይደለም እንትን ያለሽ መጀመሪያ ከነዚህ ሰዎች ራቂ። በመንፈሳዊ ህይወትሽ በምታምኚው እምነት ወደ መንፈሳዊ ህይወትሽ ግቢ። ከፈጣሪሽ ጋር ተጠጊ፣ ጸሎት አድርጊ። በየቀኑ እቺ ያለሽን ህይወት የምትስቢያትን አየር አጣጥሚያት። ጥሩ ሁኔታ እንደሆነ አስቢ። የተሰጠሽ ህይወት የሚያምር መሆኑ ይግባሽ። ሁላችንም እዚህ ጋር ብንወጣ የምናወራው በጣም ብዙ ከባባድ የጎደለብን ነገር አለ። እናወራ ከተባለ ግን የተደረገልን ይበልጣል አይደል? ስለዚህ ይህንን ፍቅረኛ ተብዬውን ቆርጠሽ ጣይ። ስለሱ እንዳትሰሚ፣ የማትሰሚበት ሁኔታ ፍጠሪ፣ የማታይበት ሁኔታ ፍጠሪ። የመጀመሪያው ነው። ከዛ በየቀኑ የምትሰሪው ስራ ላይ ገንዘብሽን ያዥ። ለእናትሽ ለመድረስ የምትፈልጊ ከሆነ ለእናትሽ ደስታ መፍጠር የምትፈልጊ ከሆነ የአእምሮ ሰላም የሚሰጥሽ ነገር ላይ ትኩረት አድርጊ። የተሰጠሽ ህይወት ላይ መኖር አለብሽ። ወደፊት ይስተካከላል። ቀን ነው፣ ጊዜ ነው የሚያስፈልግሽ። ገብቶሻል? የካዱሽ ሰዎች ሁሉ ካዲ የሆኑ ሰዎች ሁሉ የእጃቸውን ያገኙ። የጊዜ ጉዳይ። አሁን ዛሬ ነገርኩሽ ነገር ዛሬ ምናልባት ከጉሮሮሽ ላይ ያወርድ ይችላል፣ ግን ቀን ሲተካ ግን ቀስ እያልሽ ነው የምታገግሚው የምትድኚው። ራስን ማጥፋት በምንም ተአምር እንዳታስቢ። አንዳንድ ጊዜ ቁጭ ብለሽ በህይወትሽ ውስጥ ያሉ ፈተናዎች በሙሉ ቁጭ ብለሽ ራሱ እንደ ባቡር ወይም እንደ ባስ እንዲያልፉ እስቲ ጉዱን ነው ማየው ብለሽ ቁጭ ብቲ ማለፉ አይቀርም። ማለፍ የተፈጥሮ ግዴታው ስለሆነ ነው እሺ የሚያልፈው። እኔ ስላልኩሽ አይደለም። ምንም ነገር ማለፉ አይቀርም።
ስለዚህ እዚህም ስትመጪ የብዙ ሰዎችን ታሪክ ስትሰሚ ከምን ውስጥ ከማጥ ውስጥ የወጡ ሰዎች አሉ። አቅቶልኛል ካሉ ነገር ውስጥ ሲያወሩን ትሰሚያለሽ። አንቺም ትድኛለሽ ነገ ከነገ ወዲያ። ግን ፈንጂው ከፈነዳበት ቦታ ራቂ። አካባቢሽ ላይ ያለው ጥሩ ነገሮች ላይ ማተኮር ጀምሪ። የምትሰሪበት ቦታ፣ ስራሽን፣ ህይወትሽ፣ ወደፊት የምታልሚውን ህይወት። ነገ ጥሩ ትዳር ኖሮች ጥሩ ቤተሰብ የምትመሰርቺ ሰው ነው የምትሆኝ። ጠንካራ መሆን ለድርድር የምታቀርቢው ጉዳይ መሆን የለበትም። ራስሽ የምታጠፊ ማግድ ይሰጠዋል። ሲጀምር ማንም ያዝንልሽ መስሎሽ? ማናችንም ግድ አይሰጠንም። እመኚ። እናትሽ፣ አባትሽ፣ ወንድምሽ፣ ፍቅረኛሽ ማናችንም እዚህ ቤት መታ የመጣችሁ ራሷን አጠፋች ምናምን ወይኔ በቃ ኢሞጂ ምናምን ይልኩልሻል ሰዎች። ነገ ሌላ ስንት የሚያሳስባቸው ነገር አለ። ትራሻለሽ። ራስሽን አጥተሽ ደግሞ ፈጣሪ ፊት ስትሄጂ ሌላ ፍርድ ይጠብቅሻል። እሱ ደግሞ ከባድ ፍርድ ነው። አንቺ የሰው ነፍስን ያጠፋሽው። ራስን ማጥፋት እኮ የሰው ነፍስ ማጥፋት ነው። መብት የለሽም። አንደኛ በሰማዩም በምድሩም እኮ ያስጠይቃል። ታውቃላችኋል። ምድር ላይ ራሱ እዚህ ራስን ልታጠፋ ከሞከርክ በወንጀል ትጠይቃል። ራስ ላይ ጉዳት ማድረስ ራሱ ወንጀል ነው። ድንገት ብትተርፊ፣ ራስሽን ልታጠፊ ተይዘሽ ብትተርፊ ፍርድ ቤት ብትቀርቢ ይፈረድብሻል። አትችይም። የምድሩ ሕግ እንዲህ ከፈረደብሽ የሰማዩ ደግሞ ራሱ የሰራው በእጁ ምን እንደሚፈረድብሽ ማሰብ ነው። ስለዚህ ራስሽን ማጥፋት በምንም ጉዳይ ለድርድር የምታቀል ትቀጥያለሽ። ወደፊት ጥርስሽን ነክሰሽ እየተንፏቀቅሽም ቢሆን ወደፊት ትቀጥያለሽ። ነገ የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። እኔ ደግሞ አለው ይሄው ወንድምሽ ነኝ። በማንኛውም ሰዓት መተሽ የጨነቀሽ ነገር ካለ አውሪ። ባልችል እንኳን በግል እንደዚህ ብዙ እንትን ቀን እዚህ ነኝ፣ እናውራው። ቀን ሲተካ ስናወራው ስንወያይበት እየተስተካከለ አዲስ ተስፋ እያገኘሽ አዲስ ህይወት ለመመስረት እያሰብሽ ነው የምትቀጥይ። ስለዚህ መሞት መብት የለሽም። እሺ፣ እያጽናናውሽ አለ። ማንም አያገባውም ስላንቺ ሞት። ብትሞቺ ራስሽ ነው የምትጎጂው። አይዞሽ በእናትሽ ራስሽ እንዳታጠፊ ምናምን አለልሽም። እሱማ እንደውም መግፋት ነው፣ ይጂበት ማለት ነው። ገብቶሻል? ሰው ሆዲ በሰዋል ወይዚ ኧረ በእናትህ ራስህ እንዳታጠፋ ተው እባክህ የምትጎዳው ሰው አለምናምን ስትሉት እንደውም ፑሽ ማድረግ ነው። ያንን ሰው ይሄድበታል። ማንም ግድ አይሰጠውም። ይህንን ሀቅ ነው የምነግርሽ። ማንም እናትሽ ራሱ ራስሽን ብታጠፊ አልቅሰው ቀብረውሽ ህይወታቸውን ይቀጥላሉ። ስለዚህ ለራስሽ ህይወት ዋጋ የምትሰጪው ራስሽ። ተግባባ? አሌክስ ተግባብተናል። በርቺ። እሺ፣ ሌላም ጊዜ ነኝ። በጣም አመሰግናለሁ አሌክስ። እሺ፣ በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥህ አባቴ።